አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበትን ታላቅ የትንሣኤ በዓል የምናከብርበት ዕለት ነው። በማቴዎስ ወንጌል ምዕራፍ 28 ከቁጥር 5 ላይ እንደተናገረ ተነስቷል የሚል ቃል አለ። ይህንን ቃል ቅዱሳን መላእክት የጌታን ሥጋ ሽቱ ለመቀባት በሌሊት ለሄዱት ለእነ ማርያም መግደላዊት የተናገሩት ቃል ነው። እነ ማርያም መግደላዊት ክርስቶስ በመቃብር የሚያገኙት መስሏቸው እስቲ ሥጋውን ሄደን ሽቶ እንቀባው ብለው ከፍቅር የተነሳ ከአክብሮት የተነሳ እንደ አልዓዛር መቃብር ውስጥ የሚቀር መስሏቸው እጅግ ውድ የሆነ ሽቱ ይዘው ወደ መቃብሩ ሄደው ነበር። በዚህ ሰዓት የጌታ መልአክ ተገልጦላቸው እናንተ ሴቶች ኢየሱስ ክርስቶስን እንደምትሹ አውቃለሁ፣ እሱ ግን እንደተናገረ ተነስቷል፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ ብለው መላእክቱ የክርስቶስን መነሳት ነገሯቸው። እንዲያምኑም የተቀበረበትን መቃብር አንከባለው ባዶ መሆኑን አሳዩአቸው ይላል። ልብ በሉ፣ ክርስቶስ ሲነሳ በሕቱም መቃብር ነው ሞትን ድል አድርጎ የተነሳው። በሕቱም ድንግልና እንደተወለደ የእመቤታችን ድንግልና ሳይገሰስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደተወለደ ሁሉ የመቃብሩ ድንጋይ ሳይፈነቀል ነው በተዘጋ መቃብር ክርስቶስ ሞትን ድል አድርጎ የተነሳው። መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መቃብሩ እንደተዘጋ በተዘጋ መቃብር ላይ ነው ክርስቶስ ቆሞ የታየው። ይሄ የሚያሳየው መለኮት ከሥጋ ጋር ተዋህዶ በመቃብር ውስጥ እንደነበረ ከመቃብርም በኋላ መለኮት ከትስብእት ለዓይን ጥቅሻ ያህል እንኳን ያልተለየ መሆኑ መለኮት ከሥጋ ለዓይን ጥቅሻ ያህል እንኳን ያልተለየ መሆኑን ለማስረዳት በተዘጋ መቃብር ውስጥ ክርስቶስ ቆሞ ታየ። ድንጋዩን ያንከባለሉት መላእክት ናቸው። ልብ በሉ፣ ክርስቶስ አይደለም። የመቃብሩን ድንጋይ ያንከባለሉት ለሴቶቹ ትንሣኤውን ለማረጋገጥ ኢየሱስ ክርስቶስ መቃብር ውስጥ የለም፣ መቃብሩ ባዶ ነው ሊሏቸው ድንጋዩን አንከባለው አሳዩአቸው። ክርስቶስ ግን በተዘጋ መቃብር ነው የተነሳው። ክብር ለስሙ ይሁን። ለሐዋርያትም በተዘጋ ቤት ውስጥ ገብቶ ነው ሰላም ለእናንተ ይሁን ያላቸው። ክርስቶስ ከተሰቀለ በኋላ እኛንም ያስሩናል፣ አይሁድ ያንገላቱናል፣ የእሱ ደቀ መዛሙርት ናቸው ብለው ያሳድዱናል ብለው ፈርተው ቤታቸውን ዘግተው ተቀምጠው ሳለ በተዘጋ ቤት ውስጥ ገብቶ ነው ክርስቶስ ሰላም ለእናንተ ይሁን ያላቸው። ይሄ ጌታ ወገኖቼ የምናመልከው ክርስቶስ እንዲህ አይነት ድንቅ የሆነ አምላክ ነው። መለኮትን ከሥጋ ጋር ያዋሃደ የመለኮትን ባህሪ፣ የመለኮትን ረቂቅነት፣ የመለኮትን ገዥነት ለሥጋ ሰጥቶ ሥጋንም አምላክ አድርጎ በተዘጋ መቃብር የተነሳ በተዘጋ ቤት ውስጥ የገባ ድንቅ አምላክ ነው የምናመልከው። የሚገርማችሁ ወገኖቼ ብዙ የሃይማኖት መሪዎች ምድራችን ላይ ተነስተዋል። ሁሉንም ግን መቃብር ውጦ አስቀርቷቸዋል። የሂንዱዝም እምነት መስራች ብንመለከት አፈር ሆኖ ቀርቷል። ቡድሃ የቡዲዝም እምነት መስራች እሱም አፈር ሆኖ ቀርቷል። የእስልምናው እምነት መስራች ሙሐመድ መካ መዲና ብትሄዱ የተቀበረበት መቃብርና ጸጉሩ ይሄ ነው እያሉ ያስጎበኛሉ። የኛ ጌታ ኢየሱስ ክርስቶስ የትኛውም ቦታ ብትሄዱ፣ ጎልጎታ ብትሄዱ፣ ቀራንዮ ብትሄዱ ይሄ የክርስቶስ አጥንት እዚህ ጋር ነው ተብሎ የሚነግራችሁ የትኛውም ማስጎብኝ የለም። ሥጋውን ከነፍሱ ጋር ከመለኮቱ ጋር አዋህዶ ሞትን ድል አድርጎ ተነስቶ በክብር አድርጓል። ክብር ለስሙ ይሁን። እልልታ ሰውለት ጌታ ሞት ይዘው ያልቻለ ጌታ መቃብር ሊያስቀረው ያልቻለ ድንቅ አምላክ ነው እኛ የምናመልከው። ወተንሳ እግዚአብሔር ከመዘንቀ ህምነዋም ወከማህያል ወህዳገወይ ወቀተለ ጸሩ በድህሪው ልበ አምላክ ቅዱስ ዳዊት እግዚአብሔር
የወይን ጠጅ ጠጥቶ እንደሚነቃ ጎልማሳ ከእንቅልፉ እንደሚነቃ ሰው ኢየሱስ ክርስቶስ እግዚአብሔር ወልድ እንደዚሁ ሞትን ድል አድርጎ ተነሳ ብሎ አስቀድሞ ልበ አምላክ ቅዱስ ዳዊት እንደተናገረ ክርስቶስ ሞትን ድል አድርጎ ተነስቷል። ወገኖቼ ይሄ የክርስቶስ ትንሣኤ ጥቅሙ ለኛ ነው። ክርስቶስ ሞትን ድል አድርጎ ባይነሳ ኖሮ ድነናል ብለን ባልተናገርን ነበር። መቃብር ቢያስቀረው ኖሮ፣ ድንጋይ ተጭኖት ቢቀር ኖሮ፣ አፈር ትቢያ ሆኖ ቢቀር ኖሮ ወገኖቼ ድነናል ማለት አንችልም ነበር። መዳናችን የተረጋገጠው ለዓለም ሁሉ ሕይወት መስጠቱ የተረጋገጠው ሞትን ድል አድርጎ በመነሳቱ ነው። ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት ነው የተባለው በክርስቶስ ትንሣኤ እኛም ትንሣኤ ስላለን ነው። እሱ ሞትን ድል አድርጎ እንደተነሳ እኛም ወገኖቼ ሞትን ድል አድርገን እንነሳለን። እሱ ባለበት የእኛም መሰማሪያ በዛ ይሆናል። አምላካችን ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በምድር ላይ የተመላለሰው ቆይቶ እንደገና በክብር ወደ ሰማይ አርጓል። እሱ ባለበት የኛም ርስታችን በዛ ነው። ክብር ለአምላካችን ይሁን። ወገኖቼ የምንኖረው ጊዜያዊ ህይወት ነው። እዚህ ቀራንዮ ላይ ነው ያለነው። መከራ አለ፣ ችግር አለ፣ በሽታ አለ፣ ብዙ ስትረሶች አሉ በህይወታችን። ግን እንዲሆነን አንቀርም። ሰላም ያለበት ሀገር አለን። ድል የምንቀዳጅበት ሀገር አለን። የዘንባባ ዝንጣፊ ይዘን በራሳችን ላይ የክብር ዘውድ ደፍተን በጽዮን ተራራ ላለው ለበጉ ለኢየሱስ ክርስቶስ ከመላእክት ጋር የምናመሰግንበት ሌላ የደስታ ዘመን አለን። ይሄ ትንሣኤ በክርስቶስ የተረጋገጠልን ነው። ሞት ወይ መውጊያ ወዴት አለ? የሚገርማችሁ ከክርስቶስ በፊት ሰዎች ሁሉ ሞት ወግቶ ገሏቸዋል። በርደተ መቃብር ላይ ርደተ ሲኦል፣ በስጋቸው ወደ መቃብር በነፍሳቸው ደግሞ ወደ ሲኦል ይወርዱ ነበረ። በመርገመ ስጋ ላይ መርገመ ነፍስ ተጨምሮባቸው በፍዳ ይኖሩ ነበር። ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ግን የሞት መውጊያው ተሰበረ። በክርስቶስ እኛም የምንነሳ ሆነን፣ እኛም ሞትን ድል የምናደርግ ሆነን፣ እኛም ወደ ሰማያዊ ዓለም የምንሸጋገር የሰማያዊ ርስቶች ዜጎች ሆነን። ለዚህ ነው መጽሐፍ ቅዱስ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ተብሎ የተጻፈው። ይሄንን ቃል እስቲ ሁላችሁም ድገሙት። በክርስቶስ ኢየሱስ ላሉ በሉ። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። ክብር ለአምላካችን ይሁን። ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ላመኑ በስሙ ለተጠመቁ ትንሣኤና ሕይወት እርሱ ነው ብለው በልባቸው ላይ ኢየሱስ ክርስቶስን ያነገሱ ሰዎች ወገኖቼ አሁን ኩነኔ የለባቸውም። የጽድቅ ሕይወት ነው ያለበሰን ክርስቶስ። የእኛን እርግማን እሱ ወርሶ የእርሱን ጽድቅ ለእኛ ሰጠ። እርሱ በመስቀል ላይ ሞቶ ለእኛ የሕይወት ባለቤቶች እንድንሆን አደረገ። ክርስቶስ በመነሳቱ እኛም የትንሣኤ ተስፋ ያለን ሰዎች እንድንሆን ሆነን ዛሬ ያከበርነው ወገኖች የራሳችንን በዓል ነው። አሁን የምናከብረው ከ2000 ዓመት በፊት ሞትን ድል አድርጎ የተነሳውን የክርስቶስን ትንሣኤ ብቻ አይደለም፣ የእኛንም ትንሣኤ ነው እያሰብን ያለ ነው። ባለ ድል መሆናችንን ነው እያሰብን ያለ ነው። መንግስቱን ወራሾች መሆናችንን ነው እልል እያልን እየዘመረን ያለ ነው። ብርሃንና ትንሣኤ ለእኛም ብርሃናችን ነው እያልን ነው የዘመርነው። መድኃኔዓለም ክርስቶስ ለሁላችን የክብርን ትንሣኤ ያሳየን። እነ ማርያም መግደላዊት ክርስቶስን ወደ መቃብሩ ሊፈልጉት ሲሄዱ ኢየሱስ ክርስቶስ አትክልተኛ መስሎ ነበር የታያት። አትክልተኛ መስሎ ታያት። አትንኪኝ አላት። ምክንያቱም ክርስቶስ ወደ አባቱ የሚያርግበት ቀን አልደረሰምና አትንኪኝ አላት። ግን ለሴቶች ክብር እንዳለው ሲያሳይ፣ ለሴቶች ፍቅር እንዳለው ሲያሳይ የመጀመሪያውን የትንሣኤ አዋጅ ማርያም መግደላዊት ነች። ሄዳ እንደተናገረ ተነስቷል፣ የእግዚአብሔር መልአክ ድንጋዩን አንከባሎ አሳይቶናል፣
ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ብላ ለመጀመሪያ ጊዜ ትንሣኤውን የሰበከችው ከሴቶች መካከል ማርያም መግደላዊት ነች። ይሄን ክብር ያሳየን አምላካችን ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር። ከዚህ በኋላ